የአሜሪካ ዓለም አቀፍ የልማትና የረድኤት ኤጀንሲ ዩኤስኤድ አዲሷ እጩ ኃላፊ ጌል ስሚዝ ከአፍሪካ አምባገነን መንግስታት ጎን በመቆም እየተተቹ ነው። አሜሪካ ከዜጎቿ በግብር ስም የምትሰበስበውን ዶላር የጥቅሜ ሸሪኮች ለምትላቸው ዜጎቻቸውን ለሚጨፈጭፉ አምባገነን የዓለም መንግስታት ትሰጣለች እየተባለች ትወነጀላለች። አገሪቱ ይህን ከምትፈጽምባቸው ረጃጅም መረቦች አንዱ ነው በሚልም ዩኤስኤድ የተባለው ዓለም አቀፍ የረድኤትና የልማት ድርጅቷ መሆኑ ይነገራል። ባለፈው ሚያዝያ ደግሞ ይህንኑ ዩኤስኤድ የተባለ ለአምባገነን መንግስታት ዶላር የሚያፈስ ተቋም እንዲመሩ ጌል ስሚዝ የተባሉት በአፍሪካ ለ20 ዓመታት የቆዩ ሴት በባራክ ኦባማ መታጨታቸው ይታወሳል። ሴትየዋ በአፍሪካ ቆይታቸው የተጨበጨበላቸው ጋዜጠኛ ብቻ ሳይሆን ብርቱ የረድኤት ሰራተኛም ሆነው መስራታቸው ይነገርላቸዋል። የባራክ ኦባማ አስተዳደርን በረዳት አማካሪነት እንዲሁም በብሔራዊ ደህንነት ውስጥ በከፍተኛ ኃላፊነት ማገልገላቸውም ይነገራል። ይሁን እንጂ ከተለያዩ የዲሞክራሲ መሰረት ከሌላቸው መንግስታት ጋር ሴትየዋ ሽርክ ናቸው በሚሉ ወገኖች ዘንድ የሴትየዋ ሹመት ገና ካሁኑ እጅግ በመወገዝ ላይ ይገኛል። ግለሰቧ ባለፉት ዘመናት ከአፍሪካ አምባገነናዊ መንግስታት ጋር እጅግ የጠበቀ ወዳጅነት ሲመሰርቱ መታየታቸውን የሚያወሱት ተቺዎቻቸው የባራክ ኦባማ አስተዳደር እርሳቸውን ዩኤስኤድ ላይ በማስቀመጥ አምባገነን መንግስታትን በአፍሪካ ለመደገፍ ፍላጎቱ እንደሆነ አሳይቷል ሲሉ ነው ሁኔታውን የኮነኑት። የኦባማ አስተዳደር ለዲሞክራሲና ሰብአዊ መብት እቆማለሁ ካለ እኚህን የአምባገነናውያን ወዳጅ የሆኑ ሴት ከዚህ ወሳኝ ኃላፊነት ገለል እንዲሉ ሊያደርጓቸው እንደሚገባ ነው ተቺዎቹ የሚናገሩት።